ለአብርሽ ለሄርሜላ ለሩታ ደጋፊዎች አሪፍ የሚያስማማ ነገር ነው ማመጣላችሁ። ገባችሁ? አብርሽን መሳደብ፣ ሄርሜላን መሳደብ፣ ሩታን መሳደብ አቁሙ። በቃ ስቶፕ ከእንግዲህ በኋላ ማለት ነው። ገባችሁ? እነሱ የራሳቸውን ስራ እየሰሩ የራሳቸውን እንትን እያሉ ነው ያሉት። ገባችሁ? እናንተን ግን ራስ በራሳችሁ እየተጣላችሁ እየተፋጃችሁ ሁለት የማዳም ቅመሞች ዱባይ ላይ ያሉ የማዳም ቅመሞች ያሉት ኤምባሲ ነው ምንድነው ይሄ የሆነ ምንድነው ቤት ያሉት አሉ ከማዳም ቤት ከአንድ ፎቅ ውስጥ የሚሰሩ ልጆች ናቸውና ተጣልተው ተይዘው ነው ያሉ አሉት። እና አብርሽ ተይዛችኋል እንደዚህ ነው ምናምን ብለው ጠሯችሁ እኛ ለንላችሁ አሏችሁ እነሱ ደረሱላችሁ። ስለዚህ ከእንግዲህ በኋላ እራሳችሁ ነው መሆን ያለባችሁ። ከመሬንም ነግራችሁ ቲክቶክ ላይ የአንዷ እህት ስንት ዋጋ ከፍለን የላክናት እህታችን ለዚህ ታበቃናለች ብለን አላሰብንም ነበር። እንዴት በሰው ህይወት ላይ ገብታ ከሰው ጋር ተጣልታ ከስራ ልትባረር ትችላለች እያለች በጣም እያለቀሰች ነው ያለች። ለምንድነው እንደዚህ በዚህን ያክል ድረስ እንደዚህ የምትሆኑት? ለምንድነው? አብርሽ ነው ሄርሜላ ነው ሩታ ነው ወጥተው ድምጽ የሆኗችሁ ወይስ ወደ ሀገራችሁ እንድትመጡ ብለው ብር የላኩላችሁ? ማንኛው ነው እንትን የሚላችሁ? ማንም አያውቃችሁም። ልንገራችሁ፣ ማንም አያውቃችሁም። ቸክ አያደርጓችሁም። ስለዚህ ራሳችሁን ነው መሆን ያለባችሁ። መደገፍ ካለባችሁ እንኳን ራሳችሁን ሆናችሁ መደገፍ አለባችሁ እንጂ የዚህን ያህል ጥላቻ ራስ በራሳችሁ እስከምትጋጩ እስከምትደባደቡ ምናምን የምትደርሱበት ኬዝ መድረስ የለበትም። በጣም የሚያስጠላ ነገ እኮ ራሳችሁን ታጠፋላችሁ። ገባችሁ? ራስ በራሳችሁ ሀገራችሁ ላይ ያለው ጦርነት አልበቃ ብሎ ተሰዳችሁም ራስ በራሳችሁ ጦርነት ትፈጥራላችሁ አይደለ? ታሳዝናላችሁ። እውነት ታሳዝናላችሁ በጣም ማለት ነው። ተደጋግፋችሁ መኖር ሲገባችሁ እናንተም ደግሞ እዛው ሆናችሁ ትጣላላችሁ። ሰው ሀገር ላይ እናንተም ጦርነት መዘዛ ሆናችሁ ጭራሽ ሴት ሆናችሁ። ወንድስ እሺ ችግር የለውም። ጭራሽ ሴቶቹ እኔ እንጃ በእናንተ እንጃ ምን እንደሚሻላችሁ ራሱ አላውቅም። ከምር በጣም ነው የደበረኝ። እህቷ እንዴት እንደምታለቅስ ገብታችሁ ማየት ትችላላችሁ። ቲክቶክ ላይ ደጋፊ ምናምን ብለው እንትን የሚሉት ጋር እንዴት እያለቀሰች እንትን እንደምትል እና በዚህ ልክ ረፉ በቃ እንዴ! ምንድነው በዚህ ልክ የሚያደባድባችሁ እናንተ? ለምንድነው የምትደባደቡት? እና ሰላማችሁን ይዛችሁ እደግፋታለሁ ግን እሷን አልነካም። አለቀ በቃ። ገባችሁ? ልጁ መገደል አለበት። ምን አደረገ ልዑል የሚገደለው? ልዑል በእነ አብርሽና በሩታ ህይወት ገብቶ ይሄን አድርጉናት ይሄን አርጋባት ሲል ሰምታችኋል? ልዑል ይገደል፣ ልጁ መገደል አለበት፣ ሩታ መገደል አለበት፣ አብርሽ መገደል አለበት። ለምንድነው እንደዚህ የምትሆኑት? እናንተ ምን ቤት ናችሁ? እናንተ ሰው አጋዴ ናችሁ እንዴ እንደዚህ የምትሆኑት? ኧረ ስነ ስርዓት ያዙ። የምታረጉትን ነገር ወቁ። ማርያምን በጣም ነው የሚደብረው፣ በጣም ነው የሚያስጠላው። አንዳንዴ የሆነ የምትሆኑበትና የምታረጉትን ነገር ብታውቁ አሪፍ ነው ብዬ አስባለሁ። ከዛ ውጭ ግን በጣም ነው የሚያስጠላ፣ በጣም ይደብራል፣ በጣም ያስጠላል። የምትሆኑትን ነገር እወቁ። ምን እያደረግን ነው ያለ ነው? ምን እየሆነ ነው ያለ ነው? ምንድነው እያስተላለፍን ነው ያለ ነው? ይሄን ነገር ባደርግ ምን ይጠቅመኛል፣ ምን ይጎዳኛል ብላችሁ በደንብ አድርጋችሁ ራሳችሁን አንደርስታንድ አድርጉ። የማይሆን ነገር አትናገሩ፣ የማይባል ነገር አታውጡ፣ እረፉ። ከስራ እስከምትባረሩ ድረስ አትድረሱ። በቃ እነሱ ስራቸውን እየሰሩ ዶላራቸውን እያፈሱ ነው ያሉት። እናንተ ደግሞ እያንዳንድሽ ስራሽን ተባረሽ እዛ ጋር ደለላ ቦታ ተቀምጣችሁ መከራችሁን ታያላችሁ አይደለ? ስራ እየሰራችሁ የነበራችሁ ልጆች በእነሱ ምክንያት ይሁን ምንም ማድረግ አይቻልም። ይመቻችሁ፣ ቀጥሉበት እና ጨበጭብላችኋለሁ ጎበዞች። ሰፈራችሁ ይባላሉ፣ እናንተም ሄዳችሁ እዛ ትባላላችሁ። እኔ በጣም ነው ያዘንኩኝ። ከምር መናገር አልፈልግም አሁን እዚህ ጋር